ግምቴ ልክ ነበር ማለት ነው። እባክሽ ትትና ይኸውልሽ የሆንሽው ነገር ሁሉ ምንም ሳታስቀሪ ንገሪ። ምንድን ነው የሆንሽው? ግምቴ ትክክል ነበር ማለት ነው። እባክሽ ትትና የሆንሽውን ነገር ምንም ሳታስቀሪ ንገሪ። In the margins of my mind all day, sipping herbal in the morning just to feel okay. Had a dream I was water just flowing through space, till I landed on the record that my grandma would play. Talk sweet like jazz. እኔ ደግሞ ቁጥቁጥ አባላለሁ። ያብሽ ቀንደኛ ጠላቱ ነው። ቁጥቁጥ አስምሽ ነው። ምን ነው አንቺስ ዳጣ ተብለሽኝ እንዴ? ያው ሁለቱም ማቃጠል ነው ስራቸው። ትትና አሁንም ስቃይዋና ጭንቀቷ እንደቀጠለ ነው ቤተሰቦቻችን። በእርግጥ ከበፊቱ እግዚአብሔር ይመስገን የተሻለ ቢሆንም ግን አሁንም እንደ ሰው መቼም በጣም ሀሳብና ጭንቀት ውስጥ ነው የምትገኘው። ያው እንግዲህ ጭንቀቷ እንደሚታወቀው እንግዲህ የቤተሰብ ጉዳይ ነው። ቤተሰቦቿ እንግዲህ ታውቃላችሁ አረብ ሀገር ሄድኩኝ ብላ ብዙ ብር ብዙ ገንዘብ ብዙ እንትን አስልካቸዋለች ቤተሰቦቿን። ከዛም በመጨረሻ ነው እንግዲህ ወደዚህ የወጣችሁ ማለት ነው። እንግዲህ ቤተሰቦቿ ሙሉ ቤተሰብ የሚያውቀው አረብ ሀገር እንዳለች ነው። አረብ ሀገር ሆና እየሰራች እንደሆነ ነው ሁሉም ቤተሰብ የሚያውቀው። በዛና አማካኝነት እንግዲህ ይሄው ዛሬም እንግዲህ እንደሚታወቀው በጣም ትልቅ ቻሌንጅ ውስጥ ነው የምትገኘው። ምክንያቱም አረብ ሀገር ሄድኩኝ ብላ ነው ቤተሰቦቿ ሁሉ ነገር የሚታወቀው ማለት ነው። ቤተሰቦቻችን ግን ያው የባስ ሌላ ችግር ውስጥ ነው ያለችው። ግን ያም ሆነ ይህ ያለው ነገር ሀሪፍ ነው ማለት ነው ቤተሰቦቻችን። ያው እኔ እንጃ ምን እንደምላችሁ። አሁን ዙሮ አባቶች ታሟል ገንዘብ ያስፈልገናልና ብር ላኪልን ተብላ ቤተሰቦቿ ተደውሎላታል። እናቷን አደውላ ብር እንደዚህ ያስፈልጋል አባትሽ በጣም ታመው ሞትና ህይወት መካከል ነው ያለው፣ እንደውም አካባቢ ያለው ሆስፒታል ወይም ደግሞ ሐኪም ቤት እንደማድረግ ስላልተቻለ በሩቅ ሐኪም ቤት ወይም ደግሞ ወደ አዲስ አበባ ከክፍለ ሀገር ወደ አዲስ አበባ ለሕክምና አባቷ መሄድ እንዳለበትና እዛ ነው የሚታከመው ብሎ እንግዲህ ተነግሯታል። እሷም በጣም በጭንቀትና በሀሳብ ውስጥ ነው የምትገኘው። ማለት ለማን እንደምትነግረው ማለት ያለው አብርሽ ነው የሰማት። አብርሽም እንግዲህ ያለችው ትንሽ ነገር ነው፣ ምክንያቱም እሱም የሚሰራበት በጣም ትንሽ ነው። በዛ ላይ ያደገው የጎዳና ልጅ ነው። ሁለተኛ ደግሞ ያው ጓደኞቹም ሁሉም ቢሆኑ ያው የተወሰነ ያለቻቸው ነው የሚያዋጡት። የግሌም እንግዲህ በቤት ሰራተኝነት ሰርታ ያጠራቀመቻትን ያችን ብር ነው የሰጠቻት። ግን ያችን ይዛ እንኳን አይደለም አባቷን የሚያሳክም ጀስት ለትራንስፖርት እንኳን አልሞላላትም። መድብልን ለመጠየቅ ፈልጋ የግሌ ለራሱ እሱ ሰው የተሻለ ሳይሆን አይቀርም፣ ስለዚህ እሱን ጠይቅ ብላት ነበረ። እሷም ለመጠየቁ ሀሳብ ነበራት። ግን ምን ፈራች መሰላችሁ? መድብልን በልብ ሙሉ ልቡ አልወደደችውም። ሲቀጥል ደግሞ እንዴት በዚህ ሰዓት ላይ የቤተሰቦችን እንዲያንኳ ሳልከፍል ያን ሁሉ ኪሳራ ክስሬ የራሴን ህይወትን ሳላመቻች እንዴት እንደዚህ አይነት ነገር ውስጥ እገባለሁ በማለት ራሷን እንደገና እንድታቅብና በቃ እንዴት እንደዚህ አይነት ጨዋታ ውስጥ ጀመርኩ በማለት በንዴት አሁን ራሷን ገታለችና ራሷን ገታን አሁን ያለችው የምትገኘው እንደምታወቀው ሰው። በዚህ መካከል እንግዲህ ራሷን በጣም ከራሷ ጋር በጣም እየተናደደች ነው፣ እየተጣላች ነው። ለምን እንደዚህ ይሆናል ማለት እንዴት እኔ በቃ ማለት አላማዬም ሆኜ ነው የሳትኩት። ምንድነው ስራዬ ማለት እንዴት ቤተሰቦቼን በስንት ጭንቀትና በስንት መከራ ውስጥ እኔን አሳልፈው እዚህ አድርሰው ያለ ንብረታቸውን ሽጠው ለኔ ሰጥተው አሁን እኔ ደግሞ በህይወቴ ስኖር እንዴት ሰው የቀን ስራ ሰርቶ እንኳን ወደ ራሱ ሲቀጥል ደግሞ የወደፊት ህይወቴን እንዴት ማስተካከል እንዳለብኝ ማለም ነው እንጂ እንዴት አሁን አስረች ምቹ ወንድ ጋር ደግሞ ላፈጣለሁ በማለት በጣም ራሷን እንትን ብላለች። እና በዚህም እንግዲህ መድብልን የተወሰነ ጠይቀው ገንዘብ ያግዛት ነበረ። ግን ፈራች ማለት ያን እንዳልኳችሁ በሙሉ ልቧ ስላልወደደችው ይሄ ነገር እሱ በሌላ ቤት ተረኩምብኝስ ማለት የውለታ ቆጥሮት በቃ በዚህ ሴትነቷን እንደሚፈልገው ተረዳችና በቃ ይሄን ነገር ለምን እንደዚህ አይነት ነገር ውስጥ እንዴት ይገባሉ በቃ ይቅርብኝ ብላ እንግዲህ ነው የታቀባ ያለችው ማለት ነው ቤተሰቦቻችን። ምክንያቱም ምንም ማለት አልፈለገችም ማለት የምትፈልገው ምንም አይነት ነገር የላትም ማለት ነው ቤተሰቦቻችን። እና እንግዲህ ያው የሚሆነው ነገር ምንድነው በተቻላት መጠን እንግዲህ ግዴታ መድብልን መናገር አለባት። መድብል ይሄን ነገር ሊያስተካክላት የሚችለው እሱ ነው። ገባችሁ አይደል ጋይስ? አለበለዚያ ግን በጣም ከባድ ነው። እሷ የምትወጣው አይነት አይደለም፣ ምንም ልታደርገው አይደለም። በጣም ከባድ ነው። በአባቷን የሚያሳክምላት እሱ ነው። እንግዲህ እሱ ምን ሆነሽ ነው እያላት ነበረ። ቢያንስ እንኳን የፍቅሩ ጉዳይ ባይሳካ በቃ ምርጥ ወንድምሽ አድርጊኝ ፕሊስ፣ ተቀበይኝ፣ አብረሽኝ ሁኚ
የምትሆኚውን ነገር ሀሳብሽን አጋሪኝ፣ ጭንቀትሽን ሸር አድርጊኝ፣ ልካፈልሽ፣ በቃ ቁጭ አድርገሽ እንደ ወንድምሽ አድርጊ ብሏት ነበረ። ግን ፈራች። በቃ ይሄን ድፍረቱን አላገኘችውም። ቤተሰብ ችግር ውስጥ ገብተዋል። ቤተሰብሽ የተቸገረ ቤተሰብ አለ፣ ችግር ተፈጥሯል ወይስ ምንድን ነው ብሎ ሲጠይቃት እንግዲህ ለመናገር ፈልጋ ግን አቀባት። ታውቃላችሁ ያ ሲሆን ደግሞ በጣም ነው እሱም የተናደደው። በቃ እንደ ምንድን ይህን ያክል አለ ፍላጎትሽ ለምን አስጨንቅሻለሁኝ? በቃ ለማንኛውም አሁን አንቺ እስካለች ድረስ አብርሽም ሆነ እኔንም መረጥሽ፣ ከሁለት አንዳችን ዞሮ ዞሮ ሰው ያስፈልግሻል አጠገብሽ ሰው። ስለዚህ የምትፈልጊ ከሆነ አለሁኝ፣ ካለ ፍላጎትሽን ከዚህ በላይ ላስጨንቅሽ አልፈቅድም። ግን ብትፈቅጅልኝ፣ ሀሳብሽን ብረዳሽ፣ ብትነግሪኝ ያለውን ነገር አብረን ብንጋፈጥ መልካም ነበረ። ምንድን ነው የምትፈሪው? አሁን ላይ ዝናም የለም እስር ላይ ነው። ስለዚህ ምን ያስፈራሻል? ምን ያስጨንቅሻል? በዛ ላይ ነው ያለውልሽ። ለሚፈጠረው ነገር ደግሞ ሀሳብሽን ሼር አድርጊኝ፣ ለምንድን ነው እያላት ነበረና እሷም እንግዲህ ስላደረክልኝ ነገር ሁሉ በጣም አመሰግናለሁ፣ አንተ የዋልክልኝ ውለታ ምናምን እያለች ነው። እና እሱ ምንድን ነው ያላት? አይ እኔ ላለፈው ውለታ እንድታመሰገኝ ምናምን ሳይሆን ያው እየጠየኩሽ ያለሁትኝ አሁን ለቀጣይሽ እንዴት ይሆን የሚለውን ነገር ነው። ስለዚህ ለምን እንደዛ አታደርግም እያላት ነው የሚገኘው። እሷም እንግዲህ አረ ምንም ችግር የለውም ብላ እንግዲህ በጸጥታ ይዘዋለች። መድብልም እንግዲህ ራስሽ ፈቃድሽ ነው፣ ከዚህ በሌላ ጨንቅሽ አልፈልግም፣ እንደስ እንዳለሽ እንደፈቀድሽ እንደወደድሽ ብሏታል። እንግዲህ እሱንና ቀጣዩ ነገሮችን በቀጣይ ቪዲዮ ይዘን የምንመጣ ቤተሰቦቻችን ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። መልካም ጊዜ። እወዳችኋለሁኝ። ባይ ባይ። ላይክ ሰብስክራይብ አይረሳ። ሁሌም አብራችሁ ናችሁ ስለምትከታተሉኝ ምስጋና በጣም ከፍ ያለ ነው። ሰብስክራይብ አድርጉኝ። አሁንም አብራችሁኝ ሁኑ። በቀጣይ አዲስ ቪዲዮዎች እመጣለሁ። መልካም ጊዜ። እወዳችኋለሁ። ባይ ባይ።